አንዳንድ ሰው ጠዋት አግኝታችሁት እንዴት ነህ ደህና ነው ወይ እንዴት ነው ኑሮ እንዴት ነው ይላችኋል። ከሰዓት በኋላ ስታገኙት ብሏችኋል። ተናዷል። አሁን ደስተኛ ነው፣ አሁን ተናዷል። አሁን ዲፕሬስድ ነው፣ አሁን ኤሌትድ ነው። ኢሞሽናል ስታቢሊቲ ተመልከቱ። ኖርማል ሬንጅ አለ ሙዳችን ስዊንግ የሚያደርግበት። ደስተኛ ሆናለሁ፣ አዝናለሁ፣ ደስተኛ ሆናለሁ፣ አዝናለሁ። እንደዚህ ስዊንግ ያደርጋል። ስዊንግ የሚያደርግበት ሬንጅ በጣም ከሰፋ ባይፖላር ዲስኦርደር የሚባለው እሱ ነው። ሁለት ፖሎች አሉ ማለት ነው። ከላይ ፖል አለ፣ ከታች ፖል አለ። ይሄ ስዊንግ የሚያደርገው ይሰፋና እንደዚህ ይሆናል። በጣም ደስተኛ ይሆናል፣ ከዛ ይወርድና ዲፕሬስድ ይሆናል። ባይፖላር ዲስኦርደር ይባላል። ግን የሚፈለገው ኳሊቲ ምንድነው? ኢሞሽናል ስታቢሊቲ። ስትናደድም ያዝ ማድረግ የምትችል፣ ስትደሰትም ዝም ብሎ የማይፈነጥስ ሰው፣ ኢሞሽኑን መቆጣጠር የሚችል፣ ንዴቱን መቆጣጠር የሚችል፣ ሐዘኑን ማኔጅ ማድረግ የሚችል የተረጋጋ ኢሞሽን ያለው ሰው በጣም ጥሩ ፐርሰናሊቲ፣ በጣም ጥሩ ካራክተር አለው። ኢሞሽናል ስታቢሊቲ ይባላል። ራሳችሁን ኢቫሉዌት እያደረጋችሁ ይሄዱ። ይሄ ለካራክተር እጅግ በጣም አስፈላጊ ነው። ዝም ብሎ የሚናደድ ሰው፣ ዝም ብሎ ድንገት ተነስቶ ቱግ ብሎ የሚናደድ ሰው ጥፋት ያመጣል። እኔ ስናደድ የምመራባትን አንድ ፕሪንሲፕል ልንገራችሁ፣ ሁሌ የማስታውሳት። በሐሳባችሁ አንገርን ጻፉት። አንገር ንዴት አይደል? ከፊቱ አንድ ዲ ጨምሩበት። ምን ይሆናል ጋሽ ባይሉ? ዴንጀር ይሆናል። ስለዚህ በአንገርና በዴንጀር መካከል ያለው ልዩነት አንድ ፊደል ነው። አንገር ሲመጣብኝ ዴንጀር ውስጥ ልገባ እንደምችል አውቃለሁ። ስለዚህ ሳብ አረጋለሁ፣ ማኔጅ አረጋለሁ። ኢሞሽናሊ ስተብል ሁኑ ወገኖች፣ ጥሩ ካራክተር እንዲኖራችሁ። ሁለተኛው አግሪኤብልነስ ነው። ምን ያህል ተስማምታችሁ ከሰዎች ጋር መስራት ትችላላችሁ? እንዴት ስራ ቦታ ይወዷቸዋል ወይ? ከሰዎች ጋር ትስማማላችሁ ወይ? ሰዎች በእናንተ ደስተኛ ኮኦፕሬቲቭ ናችሁ? ሰዎች ጠረጴዛ አንስተው ሲሄዱ ቆይ ላግዝ ብላችሁ ተተባበራላችሁ? በዚህ ጋር ነው መሄድ ያለብን ብዬ አማራጭ ሐሳብ አምጥቶ የለም በዚህ ጋር ነው መሄድ ያለብን ብሎ ካሳመነኝ፣ ጥሩ አግሪኤብልነስ ካለኝ ሐሳቤን እቀይራለሁ፣ በዚህ ጋር እንሄዳለን። አግሪኤብል ለሰዎች የሚመች ሰዎችን ትረስት የሚያደርግ ሰው እንሆናለን ማለት ነው። ልባችን ምንታገስ አግሪኤብልነስ ይባላል። ሶስተኛው ኤክስትሮቨርዥን። ኤክስትሮቨርዥን ራስን የመግለጽ ስጦታ ነው። አንዳንዴ በክን ብለን አንናገረውም። ውስጣችን እንይዛለን፣ ውስጣችን ይቆስላል፣ ይጠራቀማል። እንዲህ ጨዋ ሆነን መተን በዚህ ጉዳይ አዝኛለሁ አንልም፣ አንገልጽም። ውስጣችን ነው ምን ይዘው። ግን ሃይ አግሪኤብልነስ ያስፈልጋል፣ ሃይ ኤክስትሮቨርዥን ያስፈልጋል። እነዚህ ሃይ ኤክስትሮቨርዥን ያላቸው ሰዎች አሰርቲቭነስ አላቸው። አሰርቲቭነስ ስለሚጠቅም ልንገራቸው። አሰርቲቭነስ ማለት ለምሳሌ ከኋላቸው የተቀመጠ ሰው እግሩን እያወዛወዘ ወንበራችሁን ይመተዋል፣ ዝም ብሎ ይመተዋል። እየተናደዳችሁ ዝም ብላችሁ ትወጣላችሁ ወይስ ወደ ኋላ ዞር እግርህ እየረበሸኝ ነው ትሉታላችሁ? አሰርቲቭ ከሆናችሁ እየረበሽከኝ ነው ትሉታላችሁ። አሰርቲቭነስ ማለት ኖ ማለት ባለባችሁ ሰዓት ኖ ማለት መቻል፣ አይ ማለት መቻል። ሎ ኤክስትሮቨርሽን ካላችሁ ቢሰድቧችሁ ምናምን የማይሆን ቀልድ ይቀልዱባቸዋል። ትችላላችሁ፣ ታዝናላችሁ፣ ታስቀምጣላችሁ፣ ውስጣችሁ ይቆስላል። ይሄ ሎ ሲሆን ነው። ሃይ ሲሆን ግን አሰርቲቭ ናችሁ፣ አክቲቭ ናችሁ፣ ሪሌሽንሺፖች ይኖራችኋል፣ ሶሻል ናችሁ። ሃይ ኤክስትሮቨርዥን ያስፈልጋል። አራተኛው በጣም ነው የምወደው፣ ወጣቶች በተለይ አዳምጡ። ኮንሸንሺየስነስ ይባላል። ኮንሽስነስ አይደለም፣ ኮንሸንሺየስነስ ነው። ኮንሸንሺየስነስ ሃይሊ ዲሲፕሊንድ መሆን ማለት ነው። ስንት ሰዓት ነው የምትተኙት? ፊክስድ ነው የምትተኙበት ሰዓት? ጠዋት ስንት ሰዓት ነው የምትነሱት? ፊክስድ ነው። እኔ እንዳጠናሁት በታሪክ በጣም ሰክሰስፉል የሆኑ ሰዎች ሃይ ኮንሸንሺየስነስ ወይም ዲሲፕሊን አላቸው። 4 ሰዓት ከሆነ የሚተኙት 4 ሰዓት ይተኛሉ።
ፔሪድ። ጥሩ ሙቪ ያገኘሁ ብለው አያመሹም እስከ 7 ሰዓት 4 ሰዓት ላይ አልጋቸው ላይ ናቸው። ጠዋት 11 ሰዓት ከሆነ የሚነሱት 11 ሰዓት ላይ ተነስተዋል። ቁርሳቸውን የሚበሉበት ሰዓት ፊክስድ ነው። የሚያነቡበት ሰዓት ፊክስድ ነው። በቀን ምን ያህል እንደሚያነቡ ያውቃሉ። ስንት ሰዓት እንደሚሰሩ ያውቃሉ። ሃይሊ ዲሲፕሊንድ ሃይ ኮንሸንሽስነስ ያላቸው ሰዎች ናቸው በጣም ሰክሰስፉል የሆኑ እኔም እንዳጠናሁት። ስለዚህ ይሄ ያስፈልጋቸዋል ወጣቶች። ማታ ቆንጆ ሙቪ ያገኘው ብለ እስከ 8 ሰዓት ድረስ አታምሽ። ጠዋት እንቅልፍ ጣፈጠኝ ብለ ፊክስድ ነው፣ ዲሲፕሊንድ ነው። ራስን ነው ዲሲፕሊን የምታደርገው። ሃይ ኮንሸንሽስነስ በቀን ይህን ያህል ማንበብ አለብኝ፣ አነባለሁ። በዚህ ሰዓት መተኛት አለብኝ፣ ተኛለሁ። ምግብ የማልበላቸው ምግቦች አሉ። እኔ አሁን ግሉተን ፍሪ የሚባል የምግብ እንትን ነው የሚሄደው። ማልበላቸው ነገሮች አሉ ስለተስማማኝ። ከዛ እነዛን ማልበላቸው ነገሮች ሲቀርቡ አልበላህም እላለሁ። ዲሲፕሊን ኮንሸንሽስነስ። ስለዚህ ሃይ ኮንሸንሽስነስ ያስፈልጋል። አምስተኛው ኦፕንነስ ቱ ኤክስፒሪየንስ ነው የመጨረሻ። በእኔ ላስረዳችሁ የእኔ ሎው ስለነበረ ይሄ ኦፕንነስ ቱ ኤክስፒሪየንስ። እኔ አንድ ሬስቶራንት እሄዳለሁ እንበል፣ ጥሩ ምግብ አላቸው። ሁሌ እዛች ሬስቶራንት ነው የሚሄደው። ሁሌ ጊዜ አልቀይርም። እዛች ሬስቶራንት መሄድ ብቻ አይደለም፣ ወንበሯን አልቀይርም። እዛች ወንበር ላይ ለመቀመጥ እስክማር ድረስ። ኦፕንነስ ቱ ኤክስፒሪየንስ ምንድን ነው? ነገሮችን ኤክስፒሪየንስ ለማድረግ ራስን ክፍት ማድረግ፣ ሆራይዘናችንን ማስፋት፣ ከስታተስ ኮ መላቀቅ፣ በአዲስ መንገድ ለማሰብ መሞከር፣ በአዲስ መንገድ ለመስራት መሞከር ኦፕንነስ ቱ ኤክስፒሪየንስ ነው። ጥሩ ካራክተር የሚኖራችሁ ሃይ ኦፕንነስ ቱ ኤክስፒሪየንስ ካላችሁ ነው። ስለዚህ ኦፕንነስ ቱ ኤክስፒሪየንስ፣ አግሬብልነስ፣ ኤክስትሮቨርዥን፣ ኮንሸንሽየስነስ፣ እነዚህ 5ቱ የካራክተር ወይም የፐርሶናሊቲ መለኪያዎች ናቸው። ጥሩ ካራክተር ሲኖራችሁ አንደኛ ፔሸንስ፣ ትዕግስተኛ ሰው ትሆናላችሁ። ትዕግስተኛ ካልሆናችሁ አበሻ አስገድዶ ትዕግስት ያስተምራችኋል። እኔ ተገድጄ ነው የተማርኩት። በፊት የሰው መብት አልነካም፣ ሰው ላይ አልደርስም፣ በቃ መስመሬን አሰምራለሁ። ሰው ሲያልፍና ሲናገረኝ ግን እናደዳለሁ፣ ቆጣለሁ፣ ቴምፐር ነበረኝ፣ ብላለሁ። ሲቀጠቅጡኝ አውጥተውልኝ አሁን ፔሸንስ፣ ትዕግስተኛ ሰው ራሱን የሚገዛ ከተማን ከሚገዛ ይበልጣል ይላል ቅዱሱ መጽሐፍ። ሃይ ኳሊቲ ካራክተር ሲኖራችሁ ትዕግስተኛ ሰው ትሆናላችሁ። እስር ቤት ሂዱና ጠይቋቸው ለምን እንደታሰሩ። 24 ዓመት የተፈረደባቸውን ሰዎች ጠይቋቸው። ለ10 ደቂቃ መታገስ አቅቷቸው 10 ደቂቃ ዞር ቢል ኖሮ አይመታትም ነበረ፣ አትሞትበትም ነበር፣ 24 ዓመት አይፈረድበትም ነበር። ፔሸንስ። ትልቅ ካራክተር ያላችሁ ሰዎች ከሆናችሁ ትዕግስተኛ ሰዎች ነው የምትሆኑት። ፔሸንስ። ሬዚሊየንስ ማለት ወድቆ መነሳት ነው። ትወድቃለህ ግን ትነሳለህ፣ ታጣለህ ግን ታገኛለህ። ነገሩ ዝብርቅርቅ ይልብሻል፣ ይበላሽብሻል፣ ግን ይስተካከላል። ሬዚሊየንስ ትልቅ ካራክተር ያላቸው ሰዎች ድንገት ይከስራሉ፣ ግን ብድግ ይላሉ። ሲወድቁ አቧራ በአቧራ ይሆናሉ። የሚያነሳቸው እጁን ዘርግቶ የሚያነሳቸው ሰው የለም። ራሳቸው ግን ይነሱና ራሳቸው አቧራቸውን አራግፈው አይዞህ ብለው ራሳቸውን ህይወታቸውን ይቀጥላሉ። ሬዚሊየንስ። ወድቀት ትነሳለህ፣ ታጣለህ፣ እንደገና ታገኛለህ። ይበላሽባል፣ ታስተካክለዋለህ። ጊቭ አፕ አድርገህ ራሴን ላጥፋ፣ እንደዚህ ልሆን፣ አገር ጥዬ ልጥፋ አትልም። ይስተካከላል፣ ትቋቋመዋለህ። ሶስተኛው ፐርሲስተንስን አስቡት። ፐርሲስተንስ አሁን እነዚህ እዚህ ጋር የተቀመጡ በሃይሊ ሰክሰስፉል የሆኑ ሰዎች ዝም ብለው የደረሱ አይመስለኝም። ቻሌንጅ ይመጣል፣ ቋቋሙታል፣ ፐርሲስት ያደርጋሉ። አልሆነም፣ አሁንም ፑሽ ያደርጋሉ። አልሆነም፣ አሁንም ፑሽ ያደርጋሉ። አልሆነም፣ አሁንም ፑሽ ያደርጋሉ። በዛ መሃል ካራክተራቸው እየተሰራ ነው።
ነግሬያችሁ እንደሆነ አላውቅም። ከዚህ በፊት አንድ ሰው ፈጣሪ ግድግዳ ግፋ አለው እና ግድግዳ ይገፋል። ዝም ብሎ ግድግዳ ይገፋል እና ይገፋል። 1 ዓመት ሙሉ ገፋ። በአመቱ ምንድነው ፈጣሪ እግዚአብሔር ሆይ አንድ ግድግዳ ግፋ አልከኝ? 1 ዓመት ሙሉ ገፋሁት፣ ንቅንቅ አላለም። ምንድነው አለው? ንቅንቅ አላለም። እውነት ነው አለው ፈጣሪ። ግን ሰውነትህን ሲተመልከተው አለው። ሰውነቱን ሲመለከተው ይሄ ጡንቻው እንደዚህ ተስተካክሎ ይሄ እናንተ 6 ፓክ እንደምትሉት ምናምን ሽንቅጥ ያለ ያማረ ሰውነት አለው። እና ምን አለው ፈጣሪ? እኔ ድሮም እንደማይንቀሳቀስ አውቃለሁ። ዓላማዬ አንተን ማስተካከል ነበር፣ ቦርጭህን ማጥፋት አለው። ትህትና። ትልቅ ሰው ስትሆኑ እኔ መለካዬ ነው ትህትና። ለመሰላችሁ ፍሬ ያለው ዛፍ ምን ያደርጋል? ቅርንጫፎቹ ዝቅ ይላል። ፍሬ የሌለውስ እንደዚህ ይቆማል፣ ተከፍቷል። ፍሬያችሁ ሲበዛ ሀምብል ትሆናላችሁ፣ ዝቅ ትላላችሁ። እኔ ልንገራችሁ፣ ትህትና በፍጹም አያከስራችሁም። በፍጹም ራስን ዝቅ ማድረግ፣ ሌሎችን ከፍ አድርጋችሁ ራሳችሁን ዝቅ ማድረግ በፍጹም አያከስራችሁም። እንደ ፑሊ ነው። በዚህ ጋር ዝቅ ስትሉ በዚህ ጋር ከፍ ነው የምትሉት። ስለዚህ ትህትና የካራክተር አንዱ ክፍል ነው። እነዚህን ተመልከቷቸው። ፔሽንስ፣ ሬዚሊየንስ፣ ፐርሲስተንስ፣ ሂዩሚሊቲ፣ ኢንቴግሪቲ። ኢንቴግሪቲ ደግሞ የመርህ ሰው መሆን ማለት ነው። አዲስ አበባ ውስጥ የሚያውነኝ ሰው ያየኛል ምናምን ጨዋ መሆን አለብኝ። አዲስ አበባ ውስጥ ላስ ቬጋስ ሲሄድ ሰው ማያይ ቦታ ሲሄድ እንዴት ነው መሆነው? ማንም አያየኝም እዛ። ኢንቴግሪቲ ካለኝ እዚህም ላስ ቬጋስም አንድ ነኝ፣ በሰው ፊትም ብቻዬን አንድ ነኝ። ኢንቴግሪቲ አለኝ። ኢንቴግሪቲ ይኑራችሁ፣ ሂዩሚሊቲ ይኑራችሁ፣ ፔሽንስ ይኑራችሁ። ካራክተራችሁ ላይ ስሩ። ትዕግስተኞች ሁኑ። ስትወድቁ የምትነሱ ሁኑ። የማትሸነፉ ሁኑ። ትሁት ሁኑ። ኢንቴግሪቲ ይኑራችሁ። ከዛ ኦነረብል መሆን። ኦነረብል መሆን ማለት ራስን ከፍ ማድረግ ማለት አይደለም። የማይሆን ቦታ አልገኝም፣ የሚሰከርበት ቦታ አልገኝም። አንዲት ሴት ቆንጆ ስለሆነች ከመንገድ ላይ ፒክ አድርጊያት አልሄድም። ሰው ላያየኝ ይችላል፣ ግን ኦነረብል ካራክተር ካለ አታረገው። ዝም ብሎ አጭበርብረህ ገንዘብ የምታገኝበት ነገር ሲመጣ አላረገውም ትላለህ። ለምን? ኦነረብል ስለሆንክ። ኦነረብል ስለሆንክ። ከዛ ሎያሊቲ ታማኝነት ነው። ትሩስፉልነስ እውነተኛነት፣ እውነቱን የሚናገር ሰው መሆን። እውነቱን የሚናገር ሰው መሆን እንትን የሆነና ሀቢት የሆነና እኔ ድሮ የገጠመኝ ልንገራቸው። አሜሪካን ኤምባሲ ገባሁ። ቪዛ እንዲሰጡኝ ስገባ የዛ ጊዜ ለካ ጤና ጥበቃ ሚኒስቴር ለአሜሪካ ኤምባሲ ደብዳቤ ጽፏል። ለሐኪሞች ቪዛ እንዳትሰጡብን ብለዋል። እኛ አላወቅንም። በሚስጥር የተደረገው በደርግ ዘመን። ከዛ ቪዛ ጠየቅኩኝ፣ ቪዛ ከለከሉኝ። ከዛ ቆይቶ እንደገና ለሞክር ስል አፕሊኬሽን ሪሲቭድ የሚል ማህተም ይመቱበታል። ታውቃላችሁ አይደል? ሰዎች ምን አሉኝ? ያንን ፓስፖርት ይዘህ አትግባ፣ ምክንያቱም ቀድሞ የሚያዩት ያችን ነው፣ ከዛ ደግሞ ይከለክልሃል አሉ። እሺ ፓስፖርት ለመቀየር ምንድነው ማድረግ ያለብኝ? ኢሚግሬሽን ትሄዳለህ። ከዛስ? ጠፋብኝ ትላለህ ወይም ተበላሸብኝ ትላለህ። አልጠፋብኝም እኔ አልኳቸው። አልጠፋብኝም እኮ ግባና ጠፋብኝ በላቸው። ሳይጠፋብኝ ወይም ዲስትሮይድ ሆነ በላቸው። ዲስትሮይድ ሳይሆን ውስጣችሁ ይቀመጣል። ትሩስፉልነስ የካራክተራቸው አካል ካረጋችሁት። ከዛ ኮምፓሽን፣ ለሌሎች የምትራሩ ሰዎች ሁኑ። አጥራችንን አጥረን ምስኪኖችን ስናይ በራሱ ጉዳይ ነው፣ የራስህን ኑሮ ኑር የማንል ሰዎች እንሆን። ካራክተራችን ላይ እንስራ። ጀንትል ነው። ጀንትል ወንድሜ ወጣቱ ቢ ጀንትልመን። ስትናገር ጀንትል፣ ስትለብስ ጀንትል፣ የማትዋጋ ቱግ ቱግ ማትል፣ የማትጣላ፣ በየመንገዱ ሸሚዝን የማትሰበስብ፣ መንገድ ላይ መንገድ ዘጋብኝ ብለህ ክላክስን ቤፕ ማታረግ። ጀንትል። አሳልፈው ይሄድ። አቁምና እለፍ በለው፣ አንተ ቅደም በለው።
ጀንትል ሁኚ፣ አትጣይ። አሳየፈን እሷ አምታሽ ይሆናል መልሰሽ አትመያት። አንቺ ጀንትል ነሽ፣ አታረጊውም፣ ካንቺ አይጠበቅ። ጀንትል ሁኑ። ከዛ እምነት ይኑራችሁ። ከዛ ደግሞ ላቪንግ ሁኑ፣ ሰዎችን የምትወዱ ሁኑ። አያችሁ ካራክተራችሁ ላይ ስትሰሩ ካራክተራችሁ ውብ ይሆናል፣ ሰዎች የሚወዱት ይሆናል፣ የተዋበ ይሆናል፣ የሚደነቅ ይሆናል። ሰዎች ከእናንተ ጋር መስራት ይፈልጋሉ። ተቀጥራችሁ የምትሰሩ ከሆነ ፕሮሞት ያደርጓቸዋል። እናንተን ሉዝ ማድረግ አይፈልጉም። እነዚህ የካራክተር ማስዋቢያዎች ናቸው። እንዴት ነው የሚሰራው ካራክተራችን? ቅድም አልን በኔቸርና ነርቸር ነው አልን። ግን ካራክተር የሚሰራው ወገኖች በቻሌንጅ ውስጥ ነው፣ በዲፊከልቲ ውስጥ ነው። ቅድም እንዳየን በመከራ ውስጥ፣ በትግል ውስጥ ጨዋ ሰዎች ስታዩ፣ ካራክተር ያላቸው ሰዎች ስታዩ ዝም ብሎ አልመጣም። ያለፉበት መጋጋጥ አለ። ወድቀው ተነስተዋል፣ አጥተዋል፣ ተርበዋል። አንዳንድ ጊዜ ታጣላችሁ፣ ፈጽሞ ትቸገራላችሁ። መበደርን ታያላችሁ፣ ብር ትበደራላችሁ። በጣም ከባድ ነው አይደለም? ብር ገንዘብ መበደር ማጣት ከባድ አይደለም? መበደር ከባድ አይደለም? ቤት ኪራይ መክፈል ፈልጋችሁ ቤት ኪራይ ስታጡና የምትከፍሉት ስታጡ ጓደኛችሁ ጋር ሄዳችሁ አበድረኝ ማለት ከባድ ነው። ማጣት ከባድ ነው። አትናገሩም፣ ለሰው ይከብዳል። ግን አንዳንዴ ግድ ይሆንና ሄዳችሁ ትበደራላችሁ። አሁን ካራክተራችሁ በዛ መሀል እየተሰራ ነው። ሂዩሚሌትድ ስትሆኑ፣ ስትዋረዱ ካራክተራችሁ እየተሰራ ነው። ከዛስ ሀብት ታገኛላችሁ። ሀብት ስታገኙ አንድ ሰው ጨንቆት፣ ወዳጃችሁ ጨንቆት፣ እንደው ይገርምሃል አንድ ክፍያ ነበረብኝ ዘግይቶብኝ፣ ተልኳል እየመጣ ነው መንገድ ላይ ነው ግን ዘግይቶብኝ፣ እንደው በቃ እንደው በሲል ገና ብድር ፈልገህ ነው ትሉታላችሁ። እሰጥሃለሁ፣ እኔ እሰጥሃለሁ፣ እውነታ እሰጥሃለሁ፣ ኖ ፕሮብለም። ለምን አልፋችኋል? እዛ ጋር ካራክተራችሁ ተሰርቷል፣ ጀነረስ ሆናችኋል። ፔኑን ታውቁታላችሁ። በፔን ውስጥ ነው ካራክተር የሚሰራው። አሁን በህይወታችሁ ፔን ካለ ይሄ ፔን ያልፋል። ሸለቆ ውስጥ ከሆናችሁ ሸለቆ ያልፋል። ካለፋችሁ በኋላ ግን ፐርሰናሊቲያችሁ፣ ካራክተራችሁ ተሰርቶ ነው የምትወጡት። ቻሌንጅ ውስጥ ቴስት ትደረጋላችሁ። በሳፈሪንግ ውስጥ ታልፋላችሁ። እኔ ድሮ አስተምሬበታለሁ። ሴቶች ጥብስ ሲሰሩ አይታቸዋል። ጥብስ ሲሰሩ ወይወስዱና ስጋውን ትኩስ ምድጃ ላይ ይጥዱታል። ጭስ ይላል። ፔንፉል ነው። ሊያበስሉት ፈልገው ነው። ከዛ ምን ያደርጋሉ? ገልበጥ ገልበጥ ያደርጋሉ። አንዳንዴ መከራው በአንድ አቅጣጫ ብቻ አይደለም የሚመጣው። በፋይናንስ፣ በመስሪያ ቤት፣ ከዛ በትዳር፣ ከዛ በጤና፣ ከዛ በዚህ ገልበጥ 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 ትደረጋላችሁ። ሳፈሪንግ አለ በየአቅጣጫው። ከዛ ከበሰለ በኋላ ሴቷ መብሰሉን ለማረጋገጥ ምን ታደርጋለች? ትቀምሳለች። ሌላስ? ሌላ መንገድ አለው። ትወጓለች። ጎሽ ይኸው እዚህ ጋር ነግረውኛል። በሹካ ወጋ ወጋ ታደርገዋለች። አሁን እናንተ በመከራ ውስጥ ታልፋላችሁ አይደለም? በመከራ ውስጥ እያለፋችሁ እያላችሁ መብሰል አለማብሰሉን ለማረጋገጥ ሹካ ይዘው የሚዞሩ ሰዎች አሉ። ከዛ ይመጣና ወጋ ወጋ ያረጋል በነገር። ምን አንተ አላበዛሁም እንዴ? አንተ ታግሼ ነው እኮ ካልከው እሳቱ ይጨመራል፣ ጨበር ይደረጋል። አልበሰልክም ገና ነው። ከዛ እሳቱ ይቀጥላል፣ መብሰሉ ይቀጥላል። ልክ ስትበስሉ መጥተው ሲወጓችሁ፣ እኔ አሁን እንደዛ ነበርኩ። ሲወጉኝ ታገስና አላበዛሁም እንዴ አንተ እኛ እንዴ ለእግዚአብሔር ብዬ ነው እንጂ እኮ የመሿለኪያ ልጅ ነኝ እኮ ምናምን እንዳለ። በኋላ ግን በደንብ ስንበስል ሲወጉን ግድ የለም እሺ እሺ ብለን አሁን በስለናል። ሊወጥ ማንም ባለሙያ ሴት ስጋው ከበሰለ በኋላ አታሳረውም። ምን ታረጋለች? ታወጣዋለች። መከራዎቻችሁ
ሊያቃጥሏችሁ አይመጡም፣ ያበስሏችኋል። ማቹር እንድታረጉ ካራክተራችሁን ይሰራሉ። ከወጣችሁ በኋላ ያያችሁትን ኩሽና ያያችሁትን መከራ አያውቁም ሰዎች። ምክንያቱም የተጠበሰው ስጋ ምንድነው የሚደረገው? በነጭ ሸክላ ሳህን ተደርጎ ከዛ እዚህ ጋር ማሽድ ፖቴቶ፣ ስፒናች፣ ቺፕስ ምናምን ተደርጎ አጊጦ ዌተሩ እንደዚህ ይዞት ይመጣል። በዛ ሁሉ ስቃይ ውስጥ ካለፋችሁ በኋላ አንዳንዶቹ አሁን ከፊቴ ከተቀመጡት እዚህ ውስጥ ካላችሁ ዝንጥ ብላችሁ ስትመጡ እሳት ነክቷችሁ መከራን አይታችሁ የማታውቁ፣ ረሃብን የማታውቁ፣ ተቸግራችሁ የማታውቁ ትመስላላችሁ። ኩሽና ውስጥ ያየኸውን መከራ አያውልህም። አሁን መዘነጥህን ነው የሚያዩት። ግን ተሰርተሃል፣ ማቹር አድርገሃል፣ ደግነህ፣ ትዕግስተኛ ነህ፣ በስለሃል፣ ካራክተር ተሰርቷል። በመከራ ውስጥ ነው የሚሰራው።